መጤ ማን ነው? ቤተክርስቲያን ውስጥ መጤ ብሎ የሚጣራው ማን ነው? መጣራት አይደለም መጤነ ብሎ የሚገፈትረው ማን ነው? መገፍተር አይደለም መጤነ ብሎ የሚደበድበው ማን ነው? መገፍተር አይደለም መጤነ ተብሎ የሚገደለው ማን ነው? ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቼ እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ታላቅ ታናሾቼ ወንድም እህቶቼ እንደየእድሜያችሁና እንደየክብራችሁ መጠን እንደያላችሁ ማድረግ ሁላችሁንም ሰላማችሁ ይብዛ ብዬ ነው ዛሬ ፕሮግራሜን የሚጀምረው። ዛሬ ዕለተ ቀኑ ዛሬ የምንውልበት ቀን የቅድስት ክርስቶስ ሰምራና የአቡነ ተክለ ሃይማኖት ቀን ነው። ታዲያ ከመቤታችን ከቅድስተ ቅዱሳን ድንግል ማርያም ጋር ከቅዱሳን መላእክቱ ጋር ከነቢያት ከሐዋርያት ከጻድቃን ከሰማዕታቱ ጋር በምልጃቸው በረድኤታቸው ከክፉ ነገር በሙሉ አርቀው ሁላችንም በመልካሙ ዘመን ያሻግሩን፣ ከክፉ ነገር በሙሉ ያርቁን። የምንሰማቸውን ክፉ ነገሮች በሙሉ በመልካም ነገር ይቀይሩልን። ሊመጡ ያሰቡትን ክፉ ነገሮች ያሻግሩን፣ ይቀይሩልን። እኛንም ታሞ ያሉ ቤተሰቦቻችን በሆስፒታል በጸበል ስፍራ በእስር ቤት በመከራና በስቃይ ውስጥ የሚገኙ ወገኖቻችን ሁሉ ይቅር ይበላቸው። መረጃዎች ይዤላችሁ መጥቻለሁ። መጤው ማን ነው የሚል ነው። ይህ የጳጳሱ መልእክት ነው። የትኛው ጳጳስ፣ የትኛው ስፍራ፣ የትኛው ቤተክርስቲያን፣ የትኛው ገዳም ካላችሁኝ መረጃውን ከማስረጃ ጋር ይዤላችሁ መጥቻለሁ። አብራችሁን ስትቆዩ ሁሉንም ትሰሙታላችሁ። ይህን መረጃ በተለይ በዚህ ሰዓት ለሁሉም ኦርቶዶክሳውያን እንዲደርስ ለቤተክርስቲያን እቆማለሁ ለምትሉ በሙሉ እንዲደርስ ሼር በማድረግ አጋሩልኝ፣ መረጃውን አድርሱልኝ። ምክንያቱም ቤተክርስቲያን የግለሰብ ሳትሆን የሁላችንም የአንድነት መጠለያችን ነች። ከመሸጋገራችን በኋላ ወደ ፕሮግራማችን እንገባለን። በቅድሚያ ይህን ነገር ላሳያችሁ። እነዚህን ወጣቶች ታሳውሷቸዋላችሁ። እነዚህ የኢትዮጵያ አየር መንገድ መጤ ብሎ አይደለም ያሰራቸው። እነዚህ ልጆች ከአዲስ አበባ ወደ መቀሌ ሊሄዱ ሲሉ በአውሮፕላን መዘግየት ሲቆጩ ቆይተው በኋላ አይሄድም ሲባሉ አየር መንገድ ውስጥ ያልተገባ ግርግር ፈጥራቸዋል በሚል ክስ ተመስርቶባቸው በፍትህ ሚኒስቴር በኩል ክስ ተመስርቶባቸው ፍርድ የተቀመጡና እስከዛሬ ድረስ በእስር ቤት የቆዩ ልጆች ናቸው። ዛሬ ከእስራቸው ወይ ደግሞ ከቅጣታቸው የቆዩበት ጊዜ ተመጣጣኝ በመሆኑ በአስቸኳይ ይለቀቁ የሚል መረጃ ዛሬ ወጥቷል። ብዙ ማህበራዊ ሚዲያ ይህንን መነጋገሪያ እያደረገው ነው። እኔ ደግሞ በዚህ መነሻ አድርጌ ከዚህ እስር ቤት መቼ ነው የምንወጣውላችሁ ላሳያችሁ ነው። የኔ እስር ቤት ብዬ የምነግራችሁ በቤተ ክርስቲያን ውስጥ የኔ ቤተ ክርስቲያን ማለት እናንተም ቤተ ክርስቲያን የምትሏት ገዳም ብላችሁ የምትከታተሏት ስፍራ ነው የምነግራችሁ። ሁሉንም አሳያችኋለሁ በማስረጃ። ይሄ በካርቶን የተሸከሙ ወጣቶች የተሸከሙት ቅቤ ነው። ሌላኛው ደግሞ የሚያመጡት አለ ልክ እንደዚሁ ቅባ ቅዱስ የረጋ ዘይት ተገዝቶ ሌሎች ቅመሞች ተጨምረውበት ከእስራኤል የተመጣ ቅባ ቅዱስ ነው በሚል ለምዕመናን ይሸጣል። ይሄ ቅቤ የቅቤ እምነት የአካባቢው ነዋሪ በፊት የራሱን ቅቤ ነበር ይሰጥ የነበረው መጀመሪያ ላይ። ከዛ እንደ እምነት ተደርጎ ይሰጥ ነበር። አሁን ላይ ቤተክርስቲያኗ የቅቤ እምነት በአደባባይ ቀን በቀን የምትሸጥበት ነው። በዚህ በገና ጾም ወቅት ቃለ ቀን ላይ ገብታችሁ መከታተል ጀምሩ። በተከታታይ ሙሉ መረጃዎችን ቅሬታ ያላቸው መረጃቸውን ያደራጁ በግፊት መመስከር የሚችሉ ግለሰቦች እየመጡ እየመሰከሩ። ይሄ ስውሯ ማርያም ገዳም የሚሸጠው ቅቤ ነው። የተጫነው ከአዲስ አበባ ሰሚት ነው። ሰሚት የመጣው ደግሞ ከመርካቶ ነው። ከመርካቶ የመጣውን አሽገው አከፋፍለው አዘጋጅተው ጨርሰው ወደ ስውሯ ማርያም ሲገባ በዚህ በካርቶኑ መልክ ይታያል። ይሄ ተጭኖ ሄደበት ነው ወደ ቤተ ክርስቲያኗ ሲገባ እንጂ ነዋሪው እዛ ያለው ገበሬ እንደው እንደ እምነት ይሁንና ለምዕመናን ይታደርልኝ ባርኩልኝ ብሎ የሰጠው አይደለም። አንድ ካህን አይባርከውም ይሄንን ቅቤ። ምዕመኑ ግን በእምነቱ መሰረት ሄዶ ተቀብቶ ተፈውሶ ያውቃል። ይህ የሚሸጠው የቅቤ እምነት ስውሯ ማርያም እናንተ የምታውቁት ገዳም። ስለ ገዳሙ ደግሞ ሌላ ታሪክ ነግራችኋለሁ።
ይሄን ታሪክ መውጣት የጀመረው ለምን መሰላችሁ? ይሄ ቅቤ የሚዘጋጀው በአጸደ ማርያም በምትባል ግለሰብ ነው። ተደጋጋሚ እዚህ ቦታ ላይ ፕሮግራም ሰርቼላችሁ አውቃለሁ። አጸደ ማርያም ቅባ ቅዱስ ታዘጋጃለች፣ ቅቤ ታዘጋጃለች። ተጨማሪ ከሷ የትራንስፖርት አገልግሎት ውጪ፣ ትራንስፖርት ማለት በቤተ ክህነት የተፈቀደለት የጉዞ ማህበር ውጪ ሌላኛው ማህበር በሙሉ የትኛውም እንኳን ቤተ ክህነቱ ብፁዕ አቡነ ማትያስ ራሱ በፊርማቸው ሂዱ ቢሏችሁ አይቻልም፣ እኔ ካልፈቀድኩ አይቻልም የምትል ልጅ በአደባባይ ወጣ እንደነበር ነግረናቸዋል። እሱን ተደጋጋሚ ብዙ ህዝቦች ማህበራዊ ሚዲያ ላይ አጀንዳ አድርገውት አሳይተናችሁ እናውቃለን። መረጃ በማስረጃ ነው የምናቀርብላችሁ። ዛሬ ይህንን የምነግራችሁ እሷ በአዲስ አበባ ዙሪያ የሚገኘው በሸገር ሀገረ ስብከት ወይ ደግሞ በሸገር ሲቲ ከተማ ውስጥ ጣፎ ላይ በእስር ቤት ትገኛለች። ይህንን ስነግራችሁ ይህ የተከናወነ የሚገኘው ልክ እንደዚህ ቅቤ በመሸጥና በጉዞ ምክንያት የሚወጣውን የተሰበሰበውን ብር በሙሉ በጭነት መኪናና በራሷ ቦርሳ ይዛ ስትሄድ የድርጅት አገልግሎት ካልሆነ በስተቀር ከ200 ሺህ ብር በላይ እንቅስቃሴ ማድረግ አይቻልም። ከዛ ውጭ ደግሞ ከ50 ሺህ ብር በላይ በእጅ ይዞ መንቀሳቀስ በማይቻልበት ህግ ባለበት ሁኔታ ሀገር 750 ሺህ ብር ይዛ ስትንቀሳቀስ ተገኝቷል በሚል የጣፎ ፖሊስ መረጃውን ይዞ ሌሎች ምርመራዎችን ከዚህ ጀርባ ያሉትን ነገሮች እያጣራ ነው። በጣም ብዙ ቡድኖች አሉ። ገዳሙ ይሄ እንደምታዩት እዚህ ከኋላ ፎቶ ላይ እንደምታዩት ከገዳሟ ጉዞ ውጪ የትኛውም ጉዞ የተከለከለ ነው ይላል። የሰንበት ተማሪ ሆናችሁ ማህበራት ሆናችሁ በሰፈር አንድ ላይ ሆናችሁ ገዳም እንሂድ ብላችሁ የጋራ ኮንትራት መኪና ይዛችሁ ብትሄዱ ትደበደባላችሁ። ይሄ በማስረጃ ነው የምነግራችሁ። ይቺ ግለሰብ ታጣቂዎች እንዳሏት እንዲህ በፎቶ በማስረጃም ጭምር ተይዞባታል። የሸገር ሲቲ በኦሮሚያ ፖሊስ ማለት ነው ከፋኖ ጋርም የምትሰራበት መረጃዎች ወጥተዋል የሚሉ መረጃዎች ደርሷቸዋል። እዛ ደግሞ በደብረ ብርሃን ስር የሚገኙትን ደግሞ ከአዲስ አበባ ፖሊስ ጋር ሰራዊ የሚል መረጃ ደግሞ ታወጣለች ከኮሚሽነሮቹ ጭምር ጋር። እንዲህ አይነት ነገሮችን ግለሰቦች ባለስልጣን ወይ ከፍተኛ ኃላፊን ለሽፋን ይጠቀማሉ እንጂ የመንግስት አካላት ከእንደዚህ አይነት ጉዳዮች ጋር ይሰራሉ ብለን አናምንም። በዚህም ምክንያት የሸገር ሲቲ ይሄንን በቁጥጥር ስር አውሏል። ይሄኛው ማሳያችሁ መረጃ በመኪና ትራንስፖርት ሲመጡ የሚከለክሉት አካላት ናቸው። ለዚህ ነው ለቤተ ክርስቲያን መጤ ማን ነው? ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኪሱ ባዶ የሆነ ሰው በሙሉ መጤ ነው ማለት ነው። ለስውሯ ማርያም ጉዞ አስጓዦች እና እዛ በሷ ስር ለሚተዳደሩ ካህናት በሙሉ መጤ ናቸው ሌሎቹ። ስለዚህ መባረር፣ መገረፍ 8 ቁጥር እስር ቤት አለ አሉ። ጨለማ እስር ቤት ሰዎች ታፍነው ለቀናቶች የሚታሰሩበት የሚገረፉበት። ሰሞኑን አንድ ያሰላ ልጅ ታስሯል የሚል መረጃውን አውጥቼላችሁ ነበር። ቤተሰቦቹንም በአካል አናግሬያቸው በስልክ አናግሬያቸው ነበር። እህትን ከእናትየው ጋር አልተገናኘሁም እስካሁን። እናትየው ልጄን ገደልኩት በገዛ እጄ እያሉ ነው። ምን አድርገው መሰላችሁ? ልጃቸውን ስውሯ ማርያም ቦታ ላይ መሬት ይገዙለታል። ስራ ስላጣ የተገዛለት መሬት ላይ ቤት ይሰራና ጸበልተኛ ያስጠልላል። ይህን ለምን ሰራ ብለው ደግሞ ላያቸው ላይ አንጸባራቂ ልብስ የለበሱ ሰዎች ስልክ ሰርቃል በሚል ሰበብ ወስደውት ከ15 ቀናት በኋላ ተገድሎ ተገኝቷል። ይሄ ጉዳይ በምርመራ እንዲጣራ ቤተሰቦችም እዛ አካባቢ ያሉ ጸበልተኛ የነበሩ ሰዎችም እየጠየቁ ይገኛሉ። ይሄንን ጉዳይ ግን ለማስፈታት እየሄዱ ያሉት ብፁዕ አቡነ ቀለሚንጦስ ናቸው። ብፁዕ አቡነ ቀለሚንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። በሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በሀገረ ስብከቱ ሰራተኞች ጭምር ትላንትና በመላው መኪና ተጭኖ ሰራተኛው ተሰብስቦ ሸገር ሲቲ ከተማ ላይ በአካል ተገኝተው ጣፎ ላይ ፖሊሶችንና ኮሚሽነሮችን በማጨናነቅ በነፃ እንድትለቀቅና ለሚፈለገው ጉዳይ ሁሉ እኔን ጠሩኝ እኔም አመጣታለሁ በሚል ቃል ለማስፈታት ሲጥሩ ነበር። ልጆቻቸውን ደግሞ በገዛ በአደባባይ እችን ልጅ ከተናገራችኋት ትገላችኋለች ከኛም አቅም በላይ ነች ሲሉ የነበሩት ጳጳስ ዛሬ ለሷ ጥብቅና ቆመው በአደባባይ ያየን ነው። ምዕመናን በአደባባይ መጥተው እየመሰከሩ ነው። ይሄን መረጃ ነው የምነግራችሁ።
ስለዚህ ለቤተ ክርስቲያን መጤ ማን ነው? ገንዘብ የሌለው ምዕመን መጤ ነው ማለት ነው? ጳጳስ የማያውቅ ምዕመን መጤ ነው ማለት ነው? በራሱ አንድ ገዳም ሊሂድ ብሎ ጓደኞቹን ሰብስቦ ከጭፈራና ከምሽት ቤት ወጣሁ ብሎ ከከተማ ተሰባስቦ በጋራ መኪና ኮንትራት ይዞ የሚሄድ ሰው ለቤተ ክርስቲያን መጤ ነው ማለት ነው? ቤተ ክርስቲያን መጤ ምዕመን አላት ማለት ነው አይደል? በተግባር የሚያሳየንን ነው የምነግራችሁ። ይሄ ቤተ ክርስቲያኗ ላይ ስትሄዱ ድንገት ያልተደበደባችሁ የተረፋችሁ ከሆነ መኪና ይዛችሁ ስትሄዱ ይሄንን ደረሰኝ እንድትቆርጡ ትገደዳላችሁ። ቤተ ክርስቲያን ለመሳለም ገንዘብ ቁረጡ የምትል ቤተ ክርስቲያን አለችን እንዴ? ደረሰኝ በማስረጃ ነው ማሳያችሁ። ፎቶ ላይ እንደምትመለከቱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዝርዝር ገቢ ደረሰኝ ይላል። ሞዴል 30 ነምበር ቁጥሩ ማለት ነው 008428 የደረሰኝ ቁጥሩ ነው የምነግራችሁ። የላይ ሚልኪ ደብረ ገነት ቅዱስ እግዚአብሔር አብ ቤተ ክርስቲያን እስከዛሬ የምታውቁት ስውሯ ማርያም እያላችሁ ነው አይደለም? እመቤታችን ቅድስተ ቅዱሳን ድንግል ማርያም እግዚአብሔር አብ ቤተ ክርስቲያን ላይ ደባል ነው ያለችው። አሁን ግን የምትታወቀው ስውሯ ማርያም ገዳም በሚል ነው። ቤተ ክርስቲያኑ ገዳም አይደለም። አንደኛ ደረሰኝ የሚቆረጥላችሁ የላይ ሚልኪ ደብረ ገነት ቅዱስ እግዚአብሔር አብ ቤተ ክርስቲያን በሚል ነው። በዚህ አንድ መኪና አንድ ቅጥቅጥ አይሱዚ 27 ሰው የሚይዝ አይሱዚ 3000 ብር ከፍሎ ነው መግባት የሚችለው። ይቅርታ 3000 ብር ከፍላችሁ ነው ቤተ ክርስቲያን እንድትሳለሙ የምትገደዱት። ሞዴል 30 ቆርጠው። ይሄ ማለት መኪና ይዛችሁ የምትሄዱ በሙሉ ተሰባስባችሁ ከቤታችሁ ከሰፈራችሁ ጓደኛሞች ተያይዛችሁ ብትሄዱም 33000 ብር እየከፈላችሁ ትገባላችሁ። ይሄ ለተረፉት ነው። እሱንም ለተረፉት ነው። ብዙ መኪና ሹፌሮች ተደብድበዋል። ብዙ ግለሰቦች ተደብድበዋል። ብዙ ሰንበት ተማሪዎች ተደብድበዋል። ሰንበት ተማሪዎች ሰንበት ትምህርት ቤት ማህበራት ማደራጃ ሄደው ጠይቀዋል፣ አልሰማቸውም። ማህበረ ቅዱሳን ሄደው ጠይቀዋል። ጥቂት መረጃቸው በማህበራዊ ሚዲያ ተላልፎላቸዋል። መንፈሳዊ ሚዲያዎች በሙሉ ይህንን ጉዳይ እየሰሩላቸው አይደለም። ተጨማሪ አሁን እየተሰራ ያለው ምንድን ነው? በቲክቶክ እና በማህበራዊ ሚዲያ ፕላትፎርሞቻቸው መረጃቸውን ለዓለም ሕዝብ ማጋራት ነው እየሰሩ ያሉት። እኛ ደግሞ የምንጠይቀው ቤተ ክርስቲያን ውስጥ መጤ ያለ ወይ? መጤ አማኝ ያለ ነው? የለንም እኮ። መጤ ጳጳስ አለ ነው? የለንም እኮ። መጤ ካህን አለ ነው? የለንም። ካህን ተንበርክኮ ሊገረፍ ሲል እኮ በሰዎች ልመና የተረፈው አባታል። እስከዚህ ሰዓት ድረስ እመጣለሁ ብለውኛል። እንግዲህ ነገን ሰማቸዋል። አብረን የምናየው ይሆናል። ከተረፉ ይመጣል። ማስፈራሪያ የሚያደርሱ ከ200 በላይ ቦዲጋርዶች እንዳሏት ነው የሚናገሩት። ሕግ ባለበት ሀገር አንድ ቤተክርስቲያን ገዝታለች ትክክል አይደለም ብለን ደጋግመን ጮኸን አልሰማ ሲል ሕግ እንዳለ የጣፈው ፖሊስ እያሳየ ነው። በዚህ ልናመሰግናቸው ይገባል። አንደኛው። ሁለተኛው የተደራጀውን መረጃ በማደራጀት ነገሩን የፌዴራል ፖሊስ፣ ፍትህ ሚኒስቴር፣ የብሔራዊ ደህንነት ጭምር፣ የአዲስ አበባ ፖሊስ ጭምር ከጣፎ ጋር በመሆን በጋራ ሆነው የተቀናጀውን የረጅም ጊዜ የወንጀል ሰንሰለት እያጣሩ ለፍርድ እያቀረቡልን እናመሰግናለን። ምስክር የሚሆኑ አካላት እየመጡ ነው ወደ አደባባይ። ትላንትና ሲደበደቡ እየፈሩ ነበር። ለምስክርነት ልንገራችሁ፣ ላሳያችሁ። ሮሚን ታውቃታላችሁ አይደል? እህታችንን ሮሚ ባህል ስውሯ በምታል ነው የምናውቃት ሁላችን። በአደባባይ ለ8 ወር አሳስረዋታል። 8 ወር ያለምንም ጥፋት ያለምንም ወንጀል ታስራለች። እሷ ተናግራ የነበረችውን ላሰማችሁ። አሁን የቅቤ እምነቷ በኩንታል ከመርካቶና ከጫጫ ነው የሚገባው። እመቤቴ በስመ አብ ወልድ መንፈስ ቅዱስ ብሎ የሚባርከው ካህን የለም። ቀጥታ ቢሮ ነው የሚገባው። ከዛ ቢሮ ውስጥ ይገባል። ይሄ ያለ ጎረምሳ ተወኝ እንደው በአካውንት የሚገባው የጉዞውን ምንም ይብሉ ያው ደምረም ገንዘብ ይበላል። ሽባ አድርገን እናስቀምጥሻለን አቅም አለን አለችኝ። ቤተክርስቲያን ድፍት ቢል ምእመናን ድፍት ቢል ጉዳዩ አይደለም።
ዋና አስተዳዳሪውም አሁን በገንዘብ ስለዞሩ ስለመመናም ጉዳያቸው አይደል እሳቸው ስልካቸውን ይዘው ዙሪያው አንተ ኪዳን ታምረ ማርያም እኮ እንዲነበብ አይፈልጉ አይነበብ የቤተ ክርስቲያን አስተዳዳሪ ስለመመን ሳያገባቸው እስረኛ ለማስፈታት ጣፎ ላይ እየተመላለሱ የሀገረ ስብከቱ ሰራተኞች በሙሉ ጣፎ እየተመላለሱ ነው። ሊቀ ጳጳሱ ጭምር ጣፎ እየተመላለሱ ነው። እውነተኛ መረጃ የአይን እማኞች ነው ምስክር ያገኘነው። መረጃው ይሄ ብቻ መስሏችሁ ነው? ማህበራዊ ሚዲያ ላይ የሚሰሩ ወጣት ኦርቶዶክሳውያን ልጆቻችን ስለ ስውሯ ማርያም ሳይደፈርስ አይጠራም። ስውሯ ማርያም ምንድነው የተፈጠረው እያላችሁ እየተጨነቃችሁ ያላችሁ የተዋሕዶ ልጆች ዛሬ ሁሉንም ጉድ አፍረጠርጠዋለሁ። አንድ ማፍረው ነገር የለም። ይቺ ከላይ የምትመለከቷት ሴትዮ ስውሯ ማርያም ላይ ከአባቶች በላይ ተደማጭ የሆነች ሴት ናት። ገዳሙን የገዛችው ሴት ይቺ ነች እያልናችሁ ነው ደጋግመን የነገርናችሁ። በወቅቱ ማንም አልሰማ ብሏል። ዛሬ እየነገርናችሁ የምንገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ የምትተዳደረው የሚልኪ ደብረገነት ቅዱስ እግዚአብሔር አብ ቤተክርስቲያን ስውሯ ማርያም በሚል ገዳም ስም ተቀምጦ በፎቶ ላይ የምታገኙት ከታች የምታገኙት ስልክ ቁጥር የግለሰብ ስልክ ተቀምጦ በቤተክርስቲያኗ ስም የቲክቶክ አካውንት የዩቲዩብ አካውንት ተከፍቶ ሙሉን የምታስተዳድረው አንዲት ግለሰብ ነች። በስሯ ከ200 በላይ አንጃዎች፣ ቡድኖች፣ ታጣቂዎች፣ ሚሊሻዎች እንዳሉ ይነገራል። ታዲያ ይሄ ሽብርተኝነትን የት ነው የምንፈልገው? የት ነው የምንፈልገው? ሊቀ ጳጳሱ ሽብርተኛ ያደራጃሉ እንዴ? አያደራጁ። በማዕረጋቸው አያደራጁ። በተግባርስ ምዕመናን ሲገደሉ የሄዱ ጳጳስ አሉን እንዴ? ምዕመናን ሞተብን ብለው ያለቀሱት የአርሲዋ እናት ሄዱ ያጽናናቸው አባት አለ እንዴ? የገዳሙስ አስተዳዳሪ ሄደው ጠይቋቸዋል እንዴ? ያንን ሬሳ እስከ ጫካ ውስጥ አውጥተው ቤተሰቦች ሬሳውን ጭነው ሲሄዱ አይዟችሁ ብሎ መግለጫ የሰጠ ጳጳስ አይሰምተናል እንዴ? አልሰማንም እኮ። ዛሬ በዚህ ጉዳይ የምትጠረጠረው ግለሰብ ስታሰርስ እስረኛዋን ለማስፈታት የሄዱት እኮ ጳጳስ ናቸው። ስለዚህ ወንጀሉ ከየት የት ነው? ልጅቷ ነፍሰ ገዳይ ከሆነች የገደሉት ጳጳሱ ናቸው የምንለው በእውነት ነው። ልጅቷ ብቻ አይደለችም፣ ገዳዩ ጳጳሱም ጭምር ናቸው። ገዳዩ ሀገረ ስብከት ውስጥ የሚሰሩ በእሷ ኔትወርክ ጥቅም ትስስር ውስጥ ያሉት በሙሉ ነፍሰ ገዳይ ጭምር ናቸው ከሆኑ ይሄን የሚያጣራው ፖሊስ ነው። ፖሊስ አጣርቶ ውጤቱን ሲያመጣ ያኔ በአደባባይ አብረን የምንናገር ይሆናል። አሁን ጉዳያችን የያዘው ምዕመኑንና ቤተክርስቲያኑ መካከል የተቀመጡትን ቤተክርስቲያን አሳዳጆችን ለዩልን። የኛ ጥያቄ ነው። ቤተክርስቲያን የሚያሳድዷት ራሳቸው የመጡ መጤዎች ናቸው። መጤዎች ማለት ቤተክርስቲያን የማይፈልጓት ለጥቅም የሚገዙላት ገንዘቧን ብቻ እንጂ ማዳኗን፣ ፍስሐዋን፣ ለሰው የምታደርገውን ምህረትን እሷን ፈልገው ሳይሆን በሱ ስም ምዕመናንን ገንዘብ የሚበዘብዙ እዛ ነፍሰ ገዳይ ሆነው የተቀመጡ የሌላ እምነት ተከታይ ሆነው መናፍቅ ሆነው በእምነታቸው ውጭ ሆነው ተቀጥረው ደብዳቤ ለሆኑ ለነዚህ ናቸው መጤ የሚባሉት። መጤዎችን ከቤተ ክርስቲያን እንለይ። ከክብረ ክህነት ከከፍተኛው ማዕረግ እስከ ታችኛው ማዕረግ ያሉትን ሁሉንም መጤ ከሆኑ ከቤተ ክርስቲያን ተለይተው ይውጡልን። የምንጠይቀው እሱ ይሄንን እንጠይቃለን። ዓለም እንዲህ ታደርጋለች ደግሞ ያት እንዲህ ታስለብሳለች። ዓለም ይሄንን ሸሽተው ነው ልጆች ገዳም የሚመላለሱት። ገዳም ሲሄዱ ተሰባስበው ጓደኛሞች ይደበደባሉ፣ ይገረፋሉ። አሁን የቀረን መትረየስ የሚይዙ ጳጳሳት፣ ምሽግ የሚያስቆፍሩ ካህናት፣ አልሞ ተኳሽ ዲያቆናት ነው የቀሩን። እዚህ ስውሯ ማርያም ላይ የቀሩን እነሱ ናቸው። ይሄኔ እኮ አሉ ኤርትራውያን ታጣቂዎች እንዳሉ ሰምተናል። በቦታው ላይ እውነት እንደሆነ የሚያጣራልን ፖሊስ ነው። የሰማነውን እንናገራለን፣ ያየነውን እንመሰክራለን። በአካል ያየሁት ካህናት እዛ ሲሰግዱላት አይቻለሁ። በአካል ጋዜጠኛ ስለሆንክ ምን ታመጣለህ ብሎ የተናገረኝ ካህን ነው። እባካችሁ የተበደለች ሴት አለች፣ እኔ ኦርቶዶክሳዊ ጋዜጠኛ ነኝ፣ እቺ ልጅ መልስ እንድታገኝ እንተባበራት ስላቸው ጋዜጠኛ ስለሆንክ ምን ታመጣለህ ያሉኝ ካህን እዛው ነው ያሉት። እሷ ነች እኔው ፊት ምዕመን ላይ ብር ስትወረውር ያየዋቸው፣ በንቀት ማለት ነው። ይሄ የተግባር ነው፣ ግለሰባዊ ጠላትነት አይደለም። የተግባር ሰዎች ላይ የምታደርጋቸውና በሰንበት ቀን እስከ 9 ሰዓት ድረስ ምግብ ሳይበላ ጸበል ሲረጭ አይቻል። በሰንበት ቀን እስከ 9 ሰዓት ድረስ ሰንበት የማያከብር ቤተክርስቲያን እንዴት ቤተክርስቲያን እንለዋለን? አንለውም አይደል?
እማንለው እነሱን እንጂ ቤተክርስቲያን አይደለም። ቤተክርስቲያን ስርዓቷን የሚያሳጧት ቤተክርስቲያን ውስጥ የገቡት አደገኛ ሸፍቶች ናቸውና የስውሯ ማርያም ጉዳይ ሰፊ አጀንዳ ይደረግበት፣ ሰፊ አጀንዳ። በዚህ አጋጣሚ ሳልነግራችሁ ማላለፈው የሆነች ልጅ ፎቶ አሳይቻችሁ ነበር አይደል? እንዲህ ብላ መልስ ሰጥታለች። ምክንያቱም ህዝቡ ተቆጥቷል ባለባበስሽ ምክንያት ልክ አይደለችም፣ ከባህላችን ያፈነገጠ ነው ብሏል። ምክንያቱም አንቺም ደግሞ ከህዝብ ጋር ነው የምትሰሪው። ኦልሞስት ደግሞ ከ600,000 በላይ ህዝብ ይከተልሻል። ልክ ነህ። አሁን እንደነገርኩ አሁን ከዚህ ቀደም ብዬ እንደገለጽኩልህ የሰው ትችት አንድ ሰው የራሱን ሀሳብ የመግለጽ መብት አለው። አለመውደድ መብት አለው፣ መውደድ መብት አለው። ይሄ የኔን አለባበስ መውደድ አለበት ግዴታ ማለት የለብኝም። እኔ የራሴን አውትፊት ነው የለበስኩት። ስለዚህ አለመውደድም መውደድ መብት ስላለው የሚያነካከኝ እንትን የለም። ስለዚህ ይቅርታ ጠይቂ። ይቅርታ የሚያስጠይቀኝ እኔ የሰራሁት ነገር የለም። ራቁቷን ወጣ ይቅርታ አልጠይቅም ብላለች። እንደሰማችኋት። እኔ አንድ ነገር ልንገራችሁ ወላጆች፣ ልጃችሁን ለየትኛው ሀገር ነው የምታሳድጉት? የሃይማኖት አባቶች፣ ሽማግሌዎች ነገ የትኛው ሀገር ነው ያለች? የትኛውን ሀገር ነው የምናስረክበው? ቤተ ክርስቲያን ውስጥ መጤ እየተባለ ምዕመኑ እየተደበደበ ዓለም ውስጥ ራቁቱን ካልሄደ ብላ የምታሰለጥን የፋሽን ሾው አዘጋጅ ነኝ፣ ለዚህ ተዘጋጁ፣ ህዝቡ እንዲቀበለኝ ይፈልጋለሁ ብላ ራቁቷን አደባባይ የወጣች ልጅ የት ይግባ ህዝቡ? ዓለሙ ሲኦል ያሳየዋል፣ ገዳሙ ሲኦል ይከተዋል። በየትኛው ይዳል? በጳጳሱ ወይስ በሽፍቷ? በአስተዳዳሪው ወይስ ገላዋን ገልጣ በምትሄደው ሴት? እንዲህ አይነት ልጆች ስትመለከቱ የመጀመሪያው ባህል ስነ ምግባር ከባህል ይወጣ ከማህበረሰብ ስርዓት የወጣ ነገር ወንጀል ያስጠይቃል። ይሄን ጉዳይ የተመለከተ ይሄን ፕሮግራም ያዘጋጀ ለዚህ ፕሮግራም የህግ አካልና ፈቃድ የሰጠው ተቋም የኢትዮጵያን ባህልና እሴት እንዲጠብቅ የማስደረግ ግዴታ አለበት። ባይጠብቅ የማይጠብቁትን አካላት ለህግ የማቅረብ ግዴታ አለበት። ማንን ስለሚያከብር? ህግን ስለሚያከብር። ህግን የማያከብር ህግ አስከባሪ አለ ብዬ አላምንም፣ ወይ ደግሞ አለ ተብሎ አይታመንም። ስለዚህ ይሄን ፕሮግራም ያዘጋጀው አካል፣ ለዚህ አካል ፈቃድ የሰጠው አካል፣ ፈቃዱ የሰጠው አካል ከህግ ውጭ ተላልፎ ለተገኘው አካል በህግ ፊት አስጠይቆ ለህዝብ ተገቢውን ምላሽ ሊሰጥ ይገባል። የሚገባው በግሏ ቤቷ ውስጥ ክፍሏ ውስጥ ማድረግ ትችላለች። ሰው ሲያየ ሌላ ነገር ሊመለከት አይገባውም ተብሎ ራቁቷን ተገላልጣ መውጣት ግን ነገ ሴት ትደፈር ብሎ የምትናገር ሴት ልትሆን አይገባት። ትደፈርም እንደማለት ነው። ይሄ የሚደፍረኝ አጣሁ ነው ያለባበስ። ምን ማለት ነው ያለባበስ? የኢትዮጵያዊ ሴቶች ገላ እንዲህ ነው ማለት ነው ያለባበስ? ወይስ የኔ ፋሽን ነው ስለሌሎቹ ሴቶች አይመለከተኝም? ሌላው ሰው እንዳይወስድ ታዲያ ለምን ይደረጋል? ሌላው ሰው የሚያያት ቦታስ እንዴት ትወጣለች? ይሄ እኮ ወላጅ አልባ ህፃናት እንኳን የማያደርጉት ተግባር ነው። ቤተሰብ አልባ፣ ማህበረሰብ አልባ፣ ጎረቤት አልባ፣ ጓደኛ አልባ፣ እናት አልባ፣ አባት አልባ አብሮት የሚኖር ሰዋዊ ስነ ልቦና የሌለው ማህበረሰብ ውስጥ የተፈጠረ ሰው እንኳን የማያደርገው ይሄ በጣም ነውር ነው። ቤተ ክርስቲያን ውስጥ ሮብና አርብ ቅቤ እየተሸጠ ዓለም ውስጥ የገዛ ገላን ከሌላው ማህበረሰብ መካከል አውርቆ እየተካሄደ እንዴት ነው በሰላም መተኛት የሚቻለው? ነገ ልጆች ወልደን አሳድገን ሀገር የምናስረክበው እንዴት ነው? ነው ትውልድ አልባ ሀገር መፍጠር ተፈልጓል የሚባለው እውነት እየሆነ ነው። ለነገሩ እውነታችሁን ነው። እኛ አባት ተቀበሩ አይደል? ጎጃም ውስጥ አራት አይናው መምህር የሚባሉት የኔታ ይባቤ በሆነ ወቅት መንግስት አስሯቸው ነበር የሚል በጣም መረጃዎች ወጥተው ማህበራዊ ሚዲያ ላይ መነጋገሪያ ነበር።
እኛም አንስተነው ነበር። በጣም ብዙ ጊዜ በተደጋጋሚ ለጵጵስና ተመርጠው እምቢ ብለው አልቅሰው የተመለሱ አባት ናቸው። በፊት አንድ መረጃ ተናግረው ነበር። እሳቸው እንዲህ የሚል መረጃ አውርተው ነበር። ላሰማችሁ ከራሳቸው አንደበት አይደል? እንዲህ ላሰማችሁ አባቶቼ፣ ለእናንተ ነው። ወደ ገጠር ቤተክርስቲያን ሄዶ አይቻለው። ዛሬ ብቻ ነው የተወለደ ጳጳስ ገጠር የተወለደበት ቀን ዛሬ ነው። ዛሬ መጀመሪያ ማለት ነው። እኔ ጳጳስ ለከተማ እንጂ ሚኒስቴሩ ኃላፊው ለከተማ እንጂ ለገጠር በቃ ሸንኮፍ ይወደቅን ማለት ነው። ምንም ነገር አናውቅም። ዝም ብላችሁ ተገዙ መገዛት ነው። ሰበካ ጉባኤ ሲሉም ወረዳዎቹ እሺ ነው፣ ምን እምቢ አይባልም። ዛሬ ግን ክርስቶስ ቤተ መቅደስ ገባ፣ ጳጳስ ደግሞ ገጠር ገባ። ሁለቱ አንድ ሆነዋል። ዛሬ ይባቤ እንዲህ ብለው ነበር። ገጠር ጳጳስ ሲሄድ ዛሬ ክርስቶስ ቤተ መቅደስ ገባ እንደተባለው ነው ጳጳስ ወደ አረጎሩ ገባ የሚባለው። ስለዚህ ጳጳስ ያጡ የአራት አይና መምህር እንደነበሩ ሲሰማ ታዲያ ምዕመኖች አባት እንዳጡ ቢናገሩ እንዴት ተፈርዶበናላችሁ? እንዴትስ ተወቅሱናላችሁ? አባት አጣን ማለት እኮ እረኛ አጣን ማለት ነው። ለዚህ ነው ስውሯ ማርያም የተገደለውን ልጅ ነፍስ ደም ትጮኻለች፣ እንደ ቃየል ደም ትጮኻለች ብለን ስንናገር እስከዛሬ የሚሰማን አጣን። እውነት እዛ ቦታ ታፍናለች፣ ታስራለች፣ ታስደብድባለች የተባለችው ልጅ መታ ታስራ ሕግ ይዟት ሕግን ሄዶ እባካችሁ ሕግ ሻሩልኝ ልጄን ፍቱልኝ ብለው ጳጳስ ተናገሩ ሲባል እውነትም አባት የለንም መጤነን ማለት ነው ያልነው። ለዛ ነው ምን እንበላችሁ? አሁን እችን ራቁቷን ያለች ልጅ መጤን በላት፣ ከነሱ ጋር የተወዳደሩትን እናዱናይን መጤን በላቸው። ማንን መጤን በል? ንገሩን እስኪ። መጤ ምዕመን አለን? ንገሩን እስኪ። ወንድሜ ወዳጄ ነጋሽ እንዲህ ሲል ነበር የተናገረው። መስመር እንዳይስት ተጠንቀቁ፣ ቤተ መቅደስ ውስጥ እንዲህ ፎቶ መነሳት ነውር ነው ሲል ነበር የተናገረው። እውነት ነው። ቤተ መቅደስ ልባችን ለክርስቶስ የምንሰጥበት ስፍራ ነው። ፈጽሞ አሳልፈን የምንሰጥበት ስፍራ ነው። ስጋ ወደሙ የምንቀበልበት የምንፈትትበት ስፍራ ነው። ቤተ መቅደስ ሌላ ክብር አይገለጽበትም። ሰው አይከብርበትም። ሰው አይነግስበትም። ልክ እንደዛው ቤተ ክርስቲያን የምንሄደው ዓለምን ጩኸት ልንደበቅበት፣ በእግዚአብሔር ጥላ ከለላ ስር ልንከለልበት ነው እና የስውሯ ማርያም ገዳምና የሚልኪ የላይ የታች ነው የላይ ሚልኪ ደብረገነት ቅዱስ እግዚአብሔር አብ ቤተክርስቲያን መጤው ማን ነው? ስውሯ የሚለው ቃል ነው። ስውሯ መጤ ነው ካላችሁ ንገሩን፣ አሳውቁን። ስውሯ የሚለውም ሰው መጤ ነው ወይ? በአደባባይ ነው የምንጠይቃችሁ። የሀገረ ስብከቱን ሰራተኞች 2 እና 3 ያህል ሰራተኞች አግኝቼ አናግሬያቸው ነበር። ብዙ ምርመራ እየተከናወነ ነው ብለውናል። 9 ወር ሙሉ የፈጀ ምርመራ። ይሄንንስ ደረሰኝ ታውቁት ነበር አይደለም? ያሳየናችሁን የቅድሙን ደረሰኝ እና ምን አረጋችሁ? ምን ወሰናችሁ? ምንም። ሰው ተገደለ፣ ምን አረጋችሁ? ዝም። በአካባቢው የነበረ መረጃ ነው። አሁን ታሰረች ሲባል በመኪና ተጭናችሁ ሄዳችሁት ምን ልትሰሩ ነው? መረጃው አለን፣ የቪዲዮም የፎቶም የማስረጃም ጭምር ማለት ነው። በስፍራው ላይ የአይን ማስረጆች ጭምር አሉ። ጉዳዩ ከኦሮሚያ ፖሊስ ከጣፎ መምሪያ ጣቢያው ኮሚሽነር ጀምሮ እስከ ብሔራዊ ደህንነትና የፌዴራል ፖሊስ ድረስ የአዲስ አበባ ፖሊስ ድረስ መረጃው አሁን ተሳስሮልናል። ተመስገን፣ ጩኸታችን ተሰምቷል። አባት ብናጣ የመንግስት መዋቅር አላጣንም። የካዱን አባት በአደባባይ ብናይም የሚያስተዳድር መንግስት ህግ ይከበርልኝ ሲል ህግ ሊያስከብር ከፊት ቆሟል። አሁን የሚጠብቁት የሰው ማስረጃ እየሰበሰቡ ጭምር ነው። ብዙ ሰብስበዋል። አሁን የሚቀራቸው ወደ ፍርድ ቤት አቅርቦ ለፍርድ ማቅረብ ነው። እኛም ያን ጊዜ ድምፅ እንሆናለን ወጥተን ወደ አደባባይ። መንግስት ይህንን ስላደረገ ግን በጣም ልናመሰግነው ይገባል። በጣም መንግስት ስላደረከው ነገር ልናመሰግነው ይገባል። ይህንን የምንለው በሚደረጉ ነገሮች መካከል የሚሳቱ ስህተቶች እንዳሉ እናውቃለን። ስለዚህ ቀጣይ ተደራጅቶ የሚመጡ ጳጳሳት እንዳይኖሩ ነው ቀድመን የምንሰራው። አሁን አንድ ጳጳስ ሄደዋል።
ቀጣይ ሲመጣሉ ሌላ ጳጳሳት፣ ሌላ የሚከፈላቸው ጳጳሳሉ፣ ሌላ አስገዳይ ጳጳሳሉ ብለን ነው የምንጠይቀው። ምርመራውን አጣርቶ ገዳዩ እሷ ነች ካረጋገጠ መንግስት ጳጳሱ ገዳይ ናቸው ለኔ። የወንጀለኛ ሽፋን የሚሰጥ ወንጀለኛ ነው። ስለዚህ ጳጳሱ ገዳይ ናቸው። በቁጥጥር ስር ይዋሉልን ብለን ልንጠይቅ ነው ማለት ነው። ይሄን ያህል ልኬር ነው ማለት ነው። ጵጵስና ከወንጀል ጋር አብሮ የሚጠራበት አንደበት ሲኖረን ራሱ ያሳፍረኛል። ክብረ ክህነት እኮ ጎንበስ ብለን ልናሳልፈው የሚገባ ነው። ነገር ግን በርባና አስፈቱልን የሚል ጳጳስን ስሰማ አፈርኩ። እውነት ነው። ኢየሱስን የሰቀሉት ካህናት ናቸው። የከሰሱት ካህናት ናቸው። በርባንን ያስፈቱትም ካህናት ናቸው። የዛሬ አባቶች ኢየሱስ ክርስቶስ እንደሰቀሉት ዘመን የነበሩት ካህናት ከነበሩ አዎ በርባን ይፈታልን ብለው አጸደ ማርያም ሲያስፈቱ በጋራ ምን ይሆናል። የኔ መረጃ ይሄ ነው። የመጨረሻ ማቀርብላችሁ እውነተኛ ካህናትንም ከታች ከዲያቆናት ጀምሮ እስከ ላይ ጳጳሳት የምንጠብቀው እዚህ መኪና ላይ እንዳገኘ ነው ክብር መስጠት የምንፈልገው። እዩት ይሄን ቪዲዮ ታክሲ ውስጥ ያገኘ ነው መረጃ። ታክሲ ውስጥ ነው ያገኘ ነው መረጃ። ይሄን ሹፌርን ያህል ስነ ልቦና እንዲኖረን የምንፈልገው ለካህናት ነፃ ትራንስፖርት ነው ይላል። ልባችን ለካህናት እንደ እግዚአብሔር የምንመለከታቸው የምንፈራቸው የምናከብራቸው እንዲሆን ነው የምንጠብቀው። አሁንም የምንሰራው ለሱ ነው። ስህተት የሚያደርጉትን አብረን እየለጠፍን ሁሉንም ካህናት መወንጀል አንፈልግም። ሁሉንም ካህናት ጳጳሳት ጥፋተኛ ማድረግ አንፈልግም። ጥፋታቸውን ከክብርነታቸው ለይተን ነው የምንናገረው። ብፁዕ አቡነ ቀለሚጦስ እረፉ። የሀገረ ስብከቱ ሊቀ ጳጳሶች ሰራተኞች እረፉ። የላይ ሚልኪ ደብረ ገነት ቅዱስ እግዚአብሔር አብ ቤተክርስቲያን አስተዳዳሪ እረፉ። በክብረ ክህነቱ አንቱ እንበል አንተ እንበል፣ ወንጀለኛ እንበል ጳጳስ እንበል፣ ወንጀለኛ እንበል ካህን እንበል፣ የቱን እንጣራ? ወንጀለኛ እኮ እስር ቤት የሚወረወር ወንጀለኛ ነው። ጥፋት ያደረገ በአደባባይ የተመሰከረበት ያውም የሚከተላቸው ምዕመን የመሰከረባቸው ወንጀለኞች ነው የሚሆኑት። ቀጥሎ እሷ ወንጀል ከተያዘባትና ወንጀሉ ከተረጋገጠ ወንጀለኞች ነው የምንላቸው። ካልሆነችስ ፈቃድ የሰጣት ብፁዕ አቡነ ዲዮስቆሮስ ወይ ደግሞ የማህበራት ማደራጃ ዘርፍ መምሪያ ኃላፊ ስውራ ማርያም ገዳም ብቻ እንዲያስተዋውቅ አንድ ማህበር ፈቃድ ተሰጥቶት አያውቅ። ለአንድ ማህበር አንድ ገዳም ተሰጥቶት አያውቅ። አይደለም ያችን ቤተክርስቲያን ቅድስት ሥላሴን የሚያክል 8 ቤተክርስቲያን የመስራት አቅም ያለው የገንዘብ ማሰባሰብ ነው የተሰራለት እስካሁን በ2 ዓመት ጊዜ ውስጥ። ነገም ከነገ ወዲያም ቃለ ቀርም ላይ ማርያም ላይ ይዤላችሁ እመጣለሁ። የዛሬ ቆቴ ይህን ይመስላል። ምክንያቱም አደጋው ሰፊ ነው። ካህናት እንደዚህ ታክሲ ሾፌር እንድናከብራችሁ እንደመመን እንድንገለገላችሁ እናንተም እንደ ክብራችሁ ኑሩልን። ህግም ህግን ያስከብር፣ እኛም ለህግ እንገዛለን። ህጉ ህግን ያስከብርልን። የጣፎ ፖሊሶች ላደረጋችሁት መጀመሪያ ስራ እናመሰግናለን። ለቀጣዩ ስሮቻችሁ ደግሞ መረጃዎች እናቀርብላችኋለን። ሁላችንም ማለት ሁላችንም መመኖች እኛ የምንፈልገው ቤተክርስቲያናችንን ከወንበዴዎች ነፃ ማድረግ። በተረፈ የቤተክርስቲያን ልጆች ነንና አሁንም ቤተክርስቲያናችንን እናድንላለን። ለነበረው ቆይታ አመሰግናለሁ። ሰናይ ቀን